ተአምር ነው ምን መሰላችሁ የምትወዱ ሰው ሞት የለቅሶ ቀን ተቆርጦ የቅብር ሰዓት ተወስኖ ልክ ያንን ሰው በለቅሶ በሐዘን እንባ የሸኛችሁ ማች ግን ደውሎ አልሞትም በህይወት አለው ሲላችሁ ምን ይሰማችኋል? ፊልም አይደለም እውነት ነው። ይሄንን ጉዳይ በሰፊው እንመለከታለን በዚህ ቪዲዮ። ሞታል ተብሎ ለቅሶ ፕሮግራም ባለበት ቀጥታ ራሱ ደውሎ አክሊሉ በህይወት አለው ብሎ ቤተሰቦቹ ለቅሶ ማላየው በደስታ እግዚአብሔር ያመሰግኑ። ቲክቶከሮችም እንግዲህ ቲክቶክ ላይ ቪዲዮ ለመስራት ዲፕሎማ ወይንም ደግሞ ዲግሪ ማቅረብ አለባችሁ ተብሎ በቲክቶክ ማንኛውንም ይዘት ማቅረብ ዲግሪ እና ዲፕሎማን ማስተርስን መስፈርት የሚያደርግ ህግ ወጥቷል። ሌላው ደግሞ በጣም ብዙዎችን ያስገረመ አንድ ዜና አለ። እሱም ምንድነው ባልና ሚስት ለ15 ዓመት አብረው ተከራይተው ሲኖሩ ሚስት ባሏን የቤት ኪራይ 15 ዓመት ሙሉ ታስከፍለው ነበር። ቢሆንም ግን ቤቱ የሷ ነበር፣ ባል ኪራዩን ሲከፍል የነበረው ለሷ ነው። ይህንን ጉዳይም በሰፊው እንመለከታለን። ባለተሰጥኦዋን ቆሎሻሽ ከቬሮኒካ አዳነ ጋር አዶናይ አገናኝቷቸዋል። የእነሱንም ጉዳይ እንመለከታለን። ሌሎችም እናንተን ዘና ፈታ የሚያደርጉ ቪዲዮዎች ተሰብስበዋል። ሰላም ዩቲዩብ ፋሚሊ እንዴት ናችሁ? ዋይዲቶም እናንተን ዘና ፈታ የሚያደርጉ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮ ከተመቻችሁ አንድ ቪዲዮ ካሳቃችሁ ሁላችሁም ላይክ አድርጉ። እዚህ ቻናል አዲስ ሆናችሁ እናንተም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ሳላይ ላይ ፈንቀይር እንዲህ ነበር ካላልኩኝ ከትላንት ተተምር ሰው ቢያወራ ስለኔ መሽግድ ሰጥቶኝ እኔ ጆሮ በኩል አድርጎ አንጎሉን እየኮረኮረ ነው መሰለኝ። በወር 2500 እየከፈልኩ ያስተማርኩት ልጄን ወራሪው ጎብዬ ስጠይቀው ወይርም እንዳይለን ወይርም ብሎ መለሰልኝ። አስባችሁታል? በወር 2500 ከፍሎ አስተምሮት የሰርቪስ አለ የምግብ ምናም ሌላ ታሪክ። እንቅርት ወይም ጎይተር በምን እጥረት የሚመጣ በሽታ ነው? በውሃ ለመጠጣት እግዚኦ ውሃ ጠምቶት መሆን አለበት። በውሃ ለመጠጣት አላለም ውሃ ውስጥ መክተት ነበር። አንተ ጀለስን ስራ ጀምር ብለህ ልክ መምከር ስትጀምር ይላል። ምን አባካ አንተ ደግሞ መቼ ነው ስራ የምትሰራው የምትለው? ምን አባካ ገባ? የቤት ኪራይ ክፈል ተብለሃል ነው ምንድነው አንተ አፈን የምትከፍተው? ቸገረ ብዬ ሄደ ጃፍ አልቆም የዘንጋሪ አሻጭ ነኝ። ምን አባካ ገባ አንተ ቁርባ? በጣም ከባድ እኮ ነው ማለት ጓደኛችሁ መምከር በጣም ከባድ ነው። አንተ ማን ሆነህ ነው የሚለው ስትመክረው? እንጂ ልሹፉት ወናበ ሊዩት አይ ተስፋዬ አያረጅም ሸርተቴ ልጫወት ነው ከህፃናቱ ጋር ታደለ ግን ተስፋዬ ሞላው እኮ ታድሎ ተስፋዬ ታድሎ አንዳንዴ እንደ ተስፋዬ መሆን ጥሩ ነው ማለት ብዙ ነገር ረስቶ እንደ ልጅ ሆኖ ዘና ፈታ ማለት ጥሩ ነው። ሽሮ ነች እንግዲህ ደብሯት ነው ሲጎልብሽ ከኔ ሁሉም ሰው ማለት ልክ ጾም ሲገባ ሽሮ በቃ ቦታዋ በጣም አሪፍ ነው። ልክ ደግሞ ጾም ወጥቶ ማለት ነው ስጋ መብላት ሲጀመር ሽሮን በቃ ሁሉም እንዲህ ያወጣ እየጣለ ምናምን ነው ቪዲዮ የሚሰራው። ለካካ ፍቅረኛ ይነሳ በጌታ እንደምታስበው እኮ አይደለም። አይዞሽ አላየሁሽም ማለት ፍቅር ውር ነው። God have mercy upon us። ፍቅር ውር ነው አላየሁሽም። በቃ ይመችሽ። ከዚህ በኋላ የሚመለስ መስሎሻል? ማን እስቲ አይኔ ያወጣው ውሸት ንገረኝ። ማታ በህልሜ ያለ መንጃ ፍቃድ መኪና ስነዳ አድሬ እሺ ጠዋት ከእንቅልፌ ስነሳ ትራፊክ አይዘኝም። ይሄ የውሸት ፕሮማክስ ነው። ወንድም ስላነብራው እያየ አይንህ እያፈቱት አይደል እንዴ? ምንድነው? እኛም አይነ አይም እኛም አይነ አይ ስላነብራው አሃ እንደዛ ነው እንዴ? አረ የቀኙ ስላነብራው አረ የቀኙ ትንሽ አይ ስጠኛ እሺ ስጠኛ አንተ ያስ እንደዚህ መጣ አይም አረ አታይ የፈጣሪ ድርሹ ዳናቱን ተናገሪ ድርሹ ካላችሁኝ ሂዩማኔር አልወድም ሂዩማኔር። ምክንያቱም ከሂዩማኔር የተሻለ የተፈጥሮ ጸጉር ሰላለኝ ማለት ነው። በዚህ ጸጉር ግን አልቻልኩም። በዚህ ጸጉር መጨከን አልቻልኩም። እውነት ጸጉርሽ ሲያምር ወይኔ ድርሹዬ ወይኔ ድርሹ ዳናን በጸጉሩ አይቶ የሚያክሰው አለ? እኔ አይቻት አላውቅም።
የምሬ ነው የምላችሁ ጸጉሬ ነው ምናምን እያለች ነው። ቀጥለን ደግሞ መግቢያ ላይ የተመለከታችሁትን ማለት ነው ይሄ ተአምር የሆነ ቪዲዮ ነው። እኔ ብዙ አላወራ ብቻ ቪዲዮን እንመልከትና እንመለሳለን። ወንድማችን አክሊሉ ለራጎ ደቡብ አፍሪካ መንገድ ላይ ሞቷል ተብሎ ለቅሶ ፕሮግራም ባለበት ቀጥታ ራሱ ደውሎ አክሊሉ በህይወት አለው ብሎ ለቅሶ ፕሮግራም የቀብር ስነ ስርዓት ሊደረግ ሲባል ራሱ ደውሎ በህይወት አለው ብሎ ቤተሰቦቹ ለቅሶ ማለየው በደስታ እግዚአብሔር ያመሰግኑ ይገኛሉ። እግዚአብሔር ክብሩን ይውሰድ። እግዚአብሔር ይመስገን። ይኸው ለቅሶ ፕሮግራም ላይ ህዝብ ሁሉ ባለበት ለቅሶ ፕሮግራም ላይ ይኸው ለቅሶ በደስታ ተቀየረ። በኢየሱስ ክብር ለእግዚአብሔር ይሁን። እውነት አሜን አሜን ማለት ነው። ሊያለቅስ የመጣው ሰው ነው እንደዚህ በጣም ነው የሚገርመው አይደል? በጣም ማለት ነው። ምክንያቱም ይሄ እንዴት ነው ለቅሶ ይሄ ሁሉ ሰው በቃ ተቆርጦ ምናምን በቃ የቀብር ሰዓት ምናምን ተወስኖ እኮ ይሄ ሁሉ ሰው ሊቀብረው ሊያለቅስ የተሰበሰበ ሰው ነው። በዛ መሀል እንደዚህ ህብረተሰቡ ተሰብስቦ እያለ ሞት የተባለው ሰው ደውሎ አልሞትኩም አለው እኔ በህይወት ብሏቸው ነው እንግዲህ ለቅሶ ወደዚህ ደስታ የተቀየረው ማለት ነው። ፈጣሪ ይመስገን ያሉት እውነታቸው ነው። ምን መሰላችሁ የተፈጠረው ነገር? ይሄ ልጅ እንግዲህ የሚኖረው ደቡብ አፍሪካ ነው። ደቡብ አፍሪካ ሲኖሩ ኢትዮጵያውያን ሲሞቱ እዛ ምንድነው የሚደረገው? ይሄ ግራ ሊገባችሁ ይችላል እና አስከሬኑ እዛው እንዳለ እዚህ ለቅሶ ይደረጋል። ድንኳን ተጥሎ ምናምን የተለመደ ነገር ነው። ደቡብ አካባቢ እንደዛ ይደረግና በሌለበት ለቅሶ ይደረጋል። ያ ነው ግራ የገባችሁ ሰዎች። ለዛ ነው እንደሞተ ተነገራቸው። ቤተሰብ ምናምን ጠበቁት የለም። ከዛ በቃ ለቅሶ ይደረግ ተብሎ ድንኳን ተጥሎ ይሄ ሁሉ ሰው ተሰብስቦ በመሀል እሱ ደወለ። ሲደውል እንዳያችሁት እንግዲህ ለቅሶ ወደዚህ ደስታ ነው የተቀየረው። እኔ እንደዚህ አይነት ነገር በህይወት ለመጀመሪያ ጊዜ ሰምቼ አላውቅም። እና እዚህ ቪዲዮ ላይ ማለት በጣም ብዙ ሰዎች ኮሜንት ሲያደርጉ ነበረ። ከዛ ማለት እስቲ የተወሰኑ ኮሜንቶችን እንመልከት። መጀመሪያ ላይ ያለው ኮሜንት ምን ይላል መሰላችሁ? ሁሌ የምመኘው ነገር ነው ሰው ሲሞት የሆነ ነገር ተፈጥሮ ወደ ደስታ ቢቀየር እል ነበረ እና ይሄው ዛሬ ለመጀመሪያ ጊዜ ያየው እያለች ነው። በጣም የሚገርም ነው። ሁለተኛ ላይ የማንን አስከሬን ልትቀብሩ ነበር ይላል። ያው ምክንያቱም እኔ ያስረድቻችኋለሁ። በጣም እድለኛ ነው ይላል። የኛው ትንሽ ፈገግ ያደርጋል። በህይወት እያለ ቀብሩን ያየ ብቸኛው ሰው። እዚህ ሁሉ ኮሜንት መሃል ማለት በጣም ያሳዘነኝ አንድ ኮሜንት አለ። ታድሎ ምን አለበት የእናቴ ሞት እንደዚህ ውሸት በሆነ ይላል። ማለት አንዴ ነው ለቅሶ ላይ ቁጭ ብላችሁ እውነት ነው ማለት የሆነ ሰው አታችሁት ያ ሰው ወደ ህይወት ቢመለስ የሆነ ተመልሶ የሚመጣ ነው የሚመስላችሁ ብዙ ጊዜና እንደዚህ አይነት ስሜት ፊል አድርጎ ነው ይሄም ሰው ይሄን ኮሜንት የጻፈ። ይሄ ኮሜንት አሳዝኖኛል። እስኪ እናንተ ምን ተሰማችሁ? ይሄን ቪዲዮ ስታዩ ምን ተሰማችሁ? የተሰማችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንቀጥል። አዱ ፌስታሊሽ ነው እንዴ? ነው አሁን እንደ እኔ እኮ ስራ በሰራ ሸነግማሪ ኧረ ሻባው ዛሬ ባዱጅ እንደልከም ፈጣሪ ያሰጥቶታል ነው። ኧረ ያ ሽማግሌ ማይበል አታ ስልኩን በላቸው። ዛሬማ ባዱጅን እንዳልገባ በቃ ፈጣሪ ብለ እኔ ነሽ ረጉር መሰራ እንደው የሚገርም እኮ ነው። የስልኬን ሽፋን እኮ ነው ወሰደው። ስልኬን ሊወስድ እኮ ነበር። ይሄ ምንድነው? አንተ ለበር ይሰር ፍራንክ ላረግህ እኮ ነው። ጋሽ አዲስ ተጀምሮ የለ ታዲያ ይሄንን ልትወስደኝ አይደለም? ለምሳሌ አሁን እንደዚህ ዋናው ፍራንክ ላይ አረጋኝ። ምንድነው ይሄ ልጅ ሪያሽ ነው? በቃ አሁን እኮ ባልበላ ጠብ ከተማ ልጅ ነው ጨፈንፈን አቦቶ ለሚያመጣ ይሆን ያምጣ። ምን እንደዚህ ነቀደ ተጠብቀው ወስደው እንደ ስልኬ የቡና ሱሰኞች የታላችሁ ወይ ይበሉ። ይሄንን ቪዲዮ ቡና ለሚወደው ለዛ ጓደኛችሁ ላኩለት። ቡና ያልሱ ይሄንን ቪዲዮ ማለት ቡና እየጠጣው ነው። እኔ ራሴ ማየው ቡናው አልደረሰም። እስኪ አምጪው እስኪ አምጪው። ቡናችንን ይዘናል። እንግዲህ ቡናችንን እየጠጣን ነው። እጅግ በርካታ ጥቅሞች እንዳሉት እንግዲህ አንድ ጥናት አመላክቷል። ጥናቱ ታዲያ ቡናን ያለ ስኳር መጠጣት ክብደትን ለመቀነስ እንዲሁም ደግሞ ኃይልን ለመጨመር እንደሚረዳ ነው የገለጸው። ስኳር አልባ ቡና መጠጣት ማስታወስን እንደሚያሻሽልም ነው ጭምር ነው እንግዲህ ይህ ጥናት ያስታወቀው። ጠዋት ቡና መጠጣት በትኩረትና እንዲሁም ደግሞ በአእምሮ ተግባር ላይ አዎንታዊ ተጽዕኖ ሊኖረው እንደሚችልም እንግዲህ ጥናቱ አመላክቷል። ስኳር አልባ ቡና መጠጣት የደም ግፊትን፣ የልብ ድካምን እንዲሁም ደግሞ ከፍተኛ የኮሌስትሮል ስጋትን ለመቀነስ ይረዳል ይላልም። የጉበት ጤናን ለመጠበቅ የምግብ መፈጨት ስርዓት ለማጽዳት ብሎም ደግሞ ካንሰር ለመከላከል ይረዳል ሲል እንግዲህ ይህ ጥናት አመላክቷል። የጤና ባለሙያዎች በዚህ ጥናት ጉዳይ ምን ትላላችሁ? ሀሳባችሁን ስጡበት። እናንተስ በዚህ ጥናት ምን ያህል ተስማማላችሁ? ሀሳባችሁን አጋሩ። ፎሎ ማድረጋችሁና ያችሁ ቡና መጠጣት ይሄ ሁሉ ጥቅም አለው። እኔ ቡና ካልጠጣው በቃ የኔ ላይፍ የለም ማለት ትችላላችሁ። ቡና ጠጡ። ስትጠጡ ግን ባዶ ለመጠጣት ሞክሩ። እኔ ቡናዬን አልጨረስኩም። እንቀጥል። ቡና ልክ ልንጠጣ ስንል ልክ እንደዚህ ጣኑ ተጭሶ ቡናው ቀርቦ ትኩሱን ልንጠጣው ስንል ከች ትሉና ወይ ትደውሉና ቶሎ ጠጣ እናውጣ ነው አቃጫኩ ፉት በሎ ምናምን ትሉ ሰዎች ክብር አለው ቡና አንለው ፉት የሚል ነገር ፉት ይበላችሁ እንዴ። ቡና ቆል ያለው ይኸውልህ ቀስ ብለህ ትኩሱን እውነት ነው አርገህ ስትጠጣው እንደዚህ እንደምታየው ሲገባው ይታወቃል። ረጋ ተብሎ ነው ቡና የሚጠጣው። ስለዚህ አታቻኩሉ። የፈለጋችሁ ብትሄዱ እንደርሳለን እኛ።
ሲጀመር ቀድመናችሁ ነው መንደርሰው ቡናውን ከተጠ ስለጣጣችሁ ማርሽ ላይ ገባና ረጋ ለማለት ቀስ ብላችሁ ቡና ጠጡ። እኛን አጨቅጭቁ። ቡናዬን ጨርሻለሁ። እናንተም ቡና እየጠጣችሁ ይሄን ቪዲዮ የምታዩ ሰዎች ላይክ። ጸጉር ያምራል። ቴንክ ዩ። ጸጉር ያምራል አይደል? ምን ይባላል? ኖ ኮሜንት። ስለ ሰምና ወርቅ ነው። አድናቆት ይገባዋል፣ ሴቶች ግን ቅርላቸዋል የሚል አለ አንዳንድ ሙሉ አስተሳሰብ ጅል። እሺ ላወቀበትማ ገብስም ቀለብ ነው። በሱ አድርገሽ መተሽ ብትሰጪ ምን ነው? የምሳያ ነገር እያንጓለለኝ እዚህም ሳይሰጡኝ እዚያም ሳላገኝ እንኳን ላይ ወጥተሽ ሁሉ ሰርተሽ ድሮም አውቅሻለሁ ከታችም ሳለሽ። እኒህ ሴቶች ዘሮይ በድንኳኑ ናቸው መረጥ አድርገው በዳስ ቢያረጓቸው። አንድ የበጋ ጎዛ እስከ ቤቷን ማላጣች ወደ መንደርዳ ሁለት ለምዳ መጣች። ተበድረሽ ቢ አይራብሽ ብያለሁ ከበያሉሽ ለታ እኔ በደለው ተበድረሽ ቢ እኔን ዋሳርገሽ እመጣ የለም ወይ ተይዤ በዳሽ እየተበደርኩኝ ሳበላሽ ከርሜ ወዴት ትሸሻለሽ እኔ በዳሽ ቁሚ። አህያውም የሰው መጫኛውም የሰው ላንቺ ጭን ብዬ አይደል የምመላለሰው። እስከዛሬ ድረስ በላንተ ዘመዱ እንግዲህ ወዲያ ተባ ዘንድሮስ እናትሽ ዘንድሮስ ስሜቴ ንጉኑጋ አሰኛቸው ያምራቸዋል እንጂ ወቃጭም የላቸው። ዘንድሮስ ስሜቴ ሰመሬት አዘሩ ወፍ ጠባቂያቸውን ገትረው ሊከርሙ። እያረገረገ ያበቅላል እንዶዱ ልጅቱ ስትደርስ እናቲቱም የመቤቱ ልጅ ወይዘሮ ፈረዱ እምድጃው ጉልቻው አመድ ይወረሰው ዘንድሮ ፈረዱ ተጫወተ ይበሰው። አንቺንም ጎልታ እኔ ለጉርትታ ፈረዱ ተጓዘ ጡረታን አግብታ አፋፉ ላይ ቁማ ትጣራለች ሴት ዝም እየሰደድኳት ወይም ሳልላት ይሄ ሰምና ወርቅ የሚያስደንቅ ነው እንጂ የብልግና ስራ ነው ብለው የሚተቹ ሰዎች ካሉ ስህተት ነው። ይሄንን ፈትፍቶ ማጉረስ ማለት ለባለ መውደዶች መውደድ ለሚፈልጋቸው የማነቃቂያ ግጥም ነው እንጂ የመደበሪያ እንዳልሆነ እንድታውቁ አድማጮቻችን። ስለዚህ በተረፈ እንግዲህ የሞላው አካል መጠን እንዲደርስ ስላለው አመሰግናለሁ። ፋዘር ቆይ ለናቱት ማለት ሰብና ወርቅ ምንም ደግሞ ኖርማላይዝ ሊያደርጉ እየሞከሩ እኮ ነው። እንደዚህ እንቅጭቅጩን እየተናገሩ ነው እና ምን አድርጌ ሚዩት አድርጌው ነው እንጂ ስንት ሌላ ምሳሌ አይነግሩንም። አሁን በዚህ ጥሩ አይደለም። ቤተሰቦች ሌላ አንድ የተሰማ ዜና አለ። እሱም ምንድነው? ቲክቶከር ለመሆን ከዚህ በኋላ ወይ ዲግሪ ወይ ዲፕሎማ ያስፈልጋል ተብሏል። እሱን ጉዳይ እንመልከት። በቲክቶክ ማንኛውንም ይዘት የተመለከተ ኮንቴንት ክሬት አድርጎ ለማቅረብ ዲግሪ እና ዲፕሎማን ማስተርስን መስፈርት የሚያደርግ ህግ ወጥቷል። እንግዲህ ቻይና በትናንትናው ዕለት ይፋ ያደረገችው ህግ በጣም ብዙዎችን እያነጋገረ ይገኛል። ያም ደግሞ ዋነኛ ዓላማው ህዝቡን ከተሳሳተ መረጃና እንዲሁም ደግሞ ተገቢ ካልሆኑ መረጃዎች ለመጠበቅ ነው በሚል ከዚህ በኋላ ቲክቶክ ኮንቴንት ክሬተር የሚሆኑ ሰዎች ትንተና በሚሰጡበት ይዘት በሚሰሩበት ነገር ላይ በዲግሪ በዲፕሎማ በማስተርስ የተረጋገጠ ችሎታ ሊኖራቸው እንደሚገባ በትምህርት እና በሰርቲፊኬት ያልተረጋገጠ ችሎታ ያላቸው ሰዎች ለህዝቡ ኮንቴንት ክሬት አድርገው ማቅረብ እንዳይችሉ ከዛም ባሻገር ደግሞ ማንኛውም ሰው የሚያቀርበውን ይዘት አስመልክቶ መነሻ የሚሆነውን ነገር ጥናትም ህግም ሌላም ነገር ከሆነ በግልጽ በይዘቱ ማመላከት እንዳለበት ያስገድዳል። ይሄ ነገር ሁለት አይነት ሪአክሽን ያስከተለው በአንድ በኩል ሆን ተብሎ የሰዎችን ሀሳብን የመግለጽ ነፃነት የሚጻረር ነው። የቲክቶክን ሀሳብ እና ሌሎች ነገሮች ነፃ ፕላትፎርም መሆን ለመገደብ ነው የሚሉ አሉ። በሌላ በኩል ደግሞ ህዝቡን ከተሳሳተ መረጃ በዛ ምክንያት ከሚደርስ የጤናና ሌሎች ጉዳቶች ለመጠበቅ ያለመና ትክክለኛ እርምጃ ነው፣ ሌሎችም ሀገራት ሊከተሉት ይገባል የሚሉ አሉ። እስኪ እናንተ በኮሜንት ሴክሽን ሀሳብ ስጡበት። ይሄ ነገር ተግባራዊ ቢደረግ እኔ እውነቴን ነው የምላችሁ እኛ ኢትዮጵያውያን በጣም ነው የምንጠቀመው። በጣም ማለት የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ፣ የኔን ሀሳብ ልንገራችሁ። እኔንም ከፈለጉ አምጣ ይበሉኝ፣ እኔ ያቀርባሉ። የምሬን ነው የምላችሁ። ለመሰላችሁ በጣም ብዙ ሰዎች አሉ፣ ስፔሻሊ ቲክቶክ ላይ ማለት ነው። ይሄ ፕላትፎርሙም ሁሉ ነገር ስለሚፈቅድ በጣም ፏል የሆነ ነገር የሚሰሩ በጣም ብዙ ሰዎች አሉ። የሚሰሩት ነገር ላይ እውቀት ሳይኖራቸው በጣም ብዙ የሚያሳስቱ በጣም ብዙ ነገር ያደርጉ ሰዎች አሉና አሁን ዶክመንት አስገቡ ቢባል አስባችሁታል? ስንት ሰው ሊያቆም ነው፣ ቲክቶክን ዘግቶ ሊወጣ ነው። ምን ታስባላችሁ? እስኪ ኮሜንት ላይ ያሳባችሁ ነው። ኬክ ከበላችሁ በኋላ እነዚህ ነገሮች በፍጹም እንዳትበሏቸው። ይሄንን ምክር ለጓደኞቻችሁም ሼር አድርጉላቸው። አንደኛው ድንጋይ ነው። ድንጋዮች በጣም ጠንካሮች ናቸው። እነሱን ለማግኘት ከሞከራችሁ ድንጋይ እንዴት ሰው ይበላል? ሁለተኛው ሶፋ ነው። ሶፋዎች በጣም ትልልቆች ናቸው። በትንንሹ ብትቆርጧቸው እንኳን አንጀታችሁን ዘግተው ሊገሏችሁ ይችላሉ። ሶስተኛው ርችት ነው። ምንም እንኳን ሲፈነዱ ደስ ቢሉ ብትበሏቸው ግን ሆዳችሁ ውስጥ ፈንድተው ትልቅ ችግርን ያመጣሉ።
ዛሬ ቀልድ ነው ያስከው አንተ ሰውዬ። ቺኳ ወደ ዘይር በእናትህ ስራቴን ከሚዝ ለምን አንቺ አትይጂኝም? መሸጦ ባረ ለምን ጠጉር እንዳለ ተቀለለ ሹምብራት ታዲያ ለምን አንቺ ጠቅል አርገሽ ቤትሽ አትወስጂኝም? አይኔ ፍቅር አንተ አትፈታተነኝ፣ እየተፈታተንከኝ ነው። ፈተናውንማ ፈጣሪ ነው የላከብኝ አንቺን የመሰለች ቆንጆ እንዲህ መንገድ ላይ አቅርቦልኝ ነው። ወይኔ ደስ እንደኔ ያሰስገሰሱን አወራችና ብለህ ወስደህ ትለጥፋለህ እንዴ? እና ያወራው ማን ነው? አንቺ አይደለሽ አወራሽ? አይ ያወራሽ ካሜራ ፊት የሚናገርና ከካሜራ ፊት የማይናገር አለ። ሾው ላይ እነዚህ ጋዜጠኞች የተጣሉ ነው። ስለዚህ ሾው ነው አይደል? ስላለፈው ሾው ማለት እሱ ሾው ላይ እኔ ተናገርኩት አለ። እኔ እንደማንኛውም ሰው የማወራው ነገር አለ። የምጠይቅህ ጥያቄ አለ፣ እንጠይቅሃለሁ፣ ትመልሳለህ። በዚህ ሲቹዌሽን ጠየቅኳት። ኖርማል ጥያቄ ነው። እንደማንኛውም ሰው የተሰማኝን ነው መጠየቅ ያለብኝ። ወይም ሾው ላይ ስቀርብ ጉዳዩ ላይ የምንወያይበት ጉዳይ ላይ ይሆናል የምለውን ጥያቄ አነሳለሁ። ያንን ካነሳው በኋላ የማትፈልጊው ከሆነ ነው ይሄንን ጉዳይ አላወራም ማለት ይቻላል። ዝም ማለትም እኮ ይቻላል። ካወራሽ በኋላ ግን አውርቼን መቁረጥ እችላለሁ። ማን ይከለክለኛል? ከዛ ውስጥ የሚፈልገውን ወስዳለሁ፣ የማልፈልገውን አልወስድም። ከባህል ከአካባቢያችን ከሀገራችን ምናምን ነባራዊ ሁኔታ አንፃር ህዝቡ ጋር ሄዶ ከሚጎረብጥ ሰው ነኝ፣ ስህተት አይጠፋም። አንዳንድ ነገሮች ምላሴ ሊስት ይችላል። ስለዚህ መቁረጥ ደግሞ ለዛ እኮ ነው ኤዲቲንግ ምናምን የሚባል ነገር ነው። እሱን እንደ ዳይሬክተር ዲሳይድ አድርግ ከተባልኩ እንደ ዳይሬክተር እኔ ነኝ የምወስነው። ቀጥለን ደግሞ ቤተሰቦቼ በዚህ ሰሞን የሆነ ቻይናዊ የሆነች ኢትዮጵያዊን አፍቅሮ በጣም ጓ ያለ ነበር አይደል? እኔ ላንቺ ስል ልሙት ምናምን። ይሄን ቪዲዮ አስታወሳችሁት? ፍቅር በውደት ወይ ደግሞ እነዚህ ሁለት ሰዎች አሁን ላይ አንድ ላይ ናቸው ብዬ ነበረ። ሾው ላይ ቀርቧል። እስቲ የነሱን ቪዲዮ ነው እውነቱን ከራሱ አንደበት እንስማው ነው። ሲም ለማውጣት ነበር ነውና በንዴት ቁጭ ብዬ ያየሁት ነው። ምክንያቱም እንደዚህ እንደሚፈጠር ነገር ያለው ስለማውቅ እንደዚህ እንደሚሰማቅ ከልክያለሁ። እያወራ ኦትስፖትን አጠፋውበት እየተናደደ እየጮኸ እያወራ ስለነበር እኔም በጣም ተናደርኩ። ከዛ ሲያየው ተጣፍቷል። እንትንሽ አጠፋሽው አለኝ። አጥፍቼዋለሁ። ሲጀመር ከዚህ በኋላ ማትሰማኝ ከሆነ አይመለከተኝም ስላንተ ነገር ሳወራ። በጩኸት እያወራ የነበረው አንቺ እንኳን አትረጅኝም፣ ማንም ባይረዳኝ አንቺ አትረጅኝም። ምን እንደሆንልሽ ከቻይና ነው የመጣሁት ከሩቅ ሀገር ነው የመጣሁት ነገር እዛ ላይ ቪዲዮ ላይ የሚለው እንደዚህ ሩቅ ሀገር የመጣች እንኳን አንቺ አትረጅኝም፣ አንቺን ብዬ ነው የመጣሁት፣ ማንም ይረዳኝ ሰው የለም ብሎ በቃ ራሱን ማጋጨት በጣም እዛው እየደገመው ነው። እዚህ ቪዲዮ ያየሁት ምንድነው ቻይናውያን የፍቅር ሰዎች እንደሆኑ ማለት ይሄ ሰውዬ እንግዲህ እንደዚህ በእጅ በእግር ብሎ ብቷታል። አብሮ ነው አሁን ላይ እየኖሩ ያሉት። የሚገርማችሁ እዛ ድረስ ቻይና ድረስ ይዟት ሄዷል። ቤተሰብ ጋር በጣም ብዙ ተጽዕኖ ነበረው እሱ ማለት ነው። እንዴት ኢትዮጵያዊ ጥቁር ሴት እንዴት ታገባለህ ምናምን ተብሎ ማለት ነው። ለእሷ በጣም ብዙ ዋጋ ከፍያለሁ እያለ ነው ማለት መኪና እስከመሸጥ በጣም ብዙ ነገር ዋጋ ከፍሎ ነው እንግዲህ እጁ ያስገባት። ሲያወሩ ይሄንን ሾው ላይ መስማት ችያለሁ። ዳሸን ሾ ዋይኒ ምን መሰላችሁ? ባኒ ፋው ዛይ ሺንሊ ስቃይ 在心里永远跟你，这首歌我要送给你。 እያለ እየዘፈነላት ነው። እኔ ነኝ ማስተርጉምላችሁ። ባምሌ ይባላል። ሸቤ እስኮፊልድ ይሉኛል። ለጀለዚ ብዬ 2 ሳምንት ጠጥቼ መውጣቴ ነው። እሱርቦት 2 ዳቦ ሰርቄ ማለት ነው። አንተ ብዬ ታሰረ መታጠይቀኝ። ሁለቱም እግሬ አይረለ እንዴ እርቦኛል። እዛኔ ዳቦ ሰርቄ ለአንተ ብዬ አምጥቼ 2 ዳቦ አንዱን በልተኝ አንዱን በልቼ እኔ መተሰራ አለብኝ። ለአንተ ብዬ ጎሰር ቤት እኮ ሙድ ያዙብኝ። ጎሰር ቤት እኮ ዘፈን አወጡብኝ እኮ በአንተ ምክንያት። ዘፈን አዎ እስቲ በያታ ዘፈን ነው ባምሌ እዳለበት የበላበት አብዬ ይለኛል እንዴ እዛ ከአራዊት ጋር ተዋግቼ እባብ ይመጣብኛል። ጨለማ ክፍል ውስጥ አዞ ይመጣብኛል። እንደውም አንዴ አዞ መጥቶብኝ ማለት ነው አንተ ብዬ ቤተሰቦች አሁን የላይክ እና የሰብስክራይብ ብሬክ ላይ እንገኛለን። በዚህ ሰዓት እንግዲህ ቆም እንላለን። እኔ ቆሜን ያለሁት እስካሁን እናንተም ታደርጋላችሁ። በቲቪ የምታዩ ሰዎች ሪሞታችሁን አንስታችሁ ላይክ ሰብስክራይብ ታደርጋላችሁ። በስልክ የምታዩ ሰዎች ለእናንተ ቀላል ነው። ላይክ ሰብስክራይብ፣ እንዲሁም የተሰማችሁ ነገር እዚህ ድረስ አይታችሁ እንደተሰማችሁ ኮሜንት ላይ አስቀምጡልኝ። ያው እየጠበቅኳችሁ ነው። ቶሎ አደረጋችሁ። አሁን እንቀጥላለን። ድሃ ከመሆን በላይ ምን ከባድ እንደሆነ ታውቃላችሁ? ሃይ ክላስ ድሃ መሆን ያኔ ክብሩን የጠበቀ ድሃ እንደዛ ሀቢቢ አሁን ታክሲ ፊት ለፊት የቃልቆም እንደ ራይድ ነው ማየው። አልጋፋም ሮጬ ምናምን አላ ይለፈኝ ችግር የለውም። ከዛ በራይድ መሄድ እንዳይመስልህ ላ በጌ ነው የምንካው። ለምን ሃይ ክላስ ድሃ ስለሆነ
ሃይ ክላስ ድሃ ምን ማለት ነው? ክብሩን የጠበቀ ጉራ ሐቢቢ ክብሩን የጠበቀ ድሃ ሀብታም እንዲከፍልልን አንፈልግም። ሀብታም ምንም አናይም። ግን ፍሉስ የለም አየር የለም። ሃይ ክላስ ድሃ ሆንኩ። እኔ ፍቅር ደርሻለሁ እኮ በኢንስታግራም ታውቃትን ሴት ባካስ ታገኛት። አዎ ለመጀመሪያ ጊዜ አንዴ ማገኝ ዛሬ ጓግቼ እኮ ነው። የኔ ፍቅር ቶሎ ውጪ፣ እዛው ነኝ። እወድሻለሁ በቃ። አንቺ አይደብርሽም እንዴ? በኢየሱስም በይ ጭራሽ ሲማለሽ እኮ ምንድነው ተፈጥሮ የምትኛውን? እንዴት ነው ቤተሰቤን ማስወቅሽ? ኢንስታግራም ላይ ሴት አልነበርሽ እንዴ? ይቅርታ አትበይኝ በኢየሱስ። አሁን እንዴት ነው አብረን ወደ ቤት ሂጂ። ሶሻል ሚዲያ ላይ የምታያትን ሴት በአካል አገኛለሁ ብላ አትጠብቅ። ሰው ሪሞትሊ ይጀናጀንና በአካል ሌላ ነው። ፊልተር አለ፣ ከሜካፕ አልፏን ፊልተር መጥቷል። ሌላ ሰው ነው የሚሆነው። ቀጥለን ደግሞ ሌላ በጣም አንድ አስገራሚ ቪዲዮ አለ። ባልና ለ15 ዓመት በኪራይ ቤት ውስጥ ነው የሚኖሩትና ባል ለ15 ዓመት የቤት ኪራይ ሲከፍል ነበር። ቤቱ ግን የሚስትየው ነው። ባል የሚከፍለው ለሚስቱ ነው። ሚስቱ ከሱ ብር እየተቀበለች እንግዲህ ለራሷ ትጠቀም ነበር። ባል ይህንን ነገር ሰምቷል። ምን እንደተፈጠረ እስኪ እንመልከት። አፍሪካ ውስጥ ትዳር ሌላ ታሪክ ውስጥ ገብቷል። እዚህ ጋር በፎቶ የምትመለከቱት ግለሰብ ማርቲን ስታምፕ ይባላል። ለ15 ዓመታት ከሚስቱ ጋር ቤት ተከራይቶ በዛምቢያ ካሳምፓ በምትባል ከተማ ይኖራሉ። ለ15 ዓመታት በ3500 የዛምቢያ ኩዊች ወይ ደግሞ 25000 ብር የተከራዩትን ቤት የሚስቱ መሆኑና ኪራይ ሲከፍል የኖረው ለሚስቱ ቤት መሆኑን በድንገት የሰማው ባል እዚህ ጋር እንደምታዩት ሲያለቅስ ተስተውሏል። ባል ለሚስቱ ነበር ክፈይ እያለ ገንዘብ ሲሰጣት የነበረው። ቤቱ የሚስቱ መሆኑን የተነገረው ከራሱ ከሚስቱ ነው። ለዚህ ያበቃቸው ደግሞ ባሏ ከሌላ ሴት ጋር ግንኙነት በመጀመሩ ምክንያት ስላበሳጫት የመልስ ምት መሆኑ ነው። ይሄን ይመስላል። ሚስት ለ15 ዓመታት ሙሉ የቤት ኪራይ ያለመጨመሯን እንዴት አያችሁት? ሀሳባችሁን ኮሜንት ላይ ቪዲዮ ከተመቻችሁ ኮፒ ሊንክ እያደረጋችሁ ቤተሰብ እንውላለሁ። ለ15 ዓመት ሚስትየው ቤት ኪራይ ስታስከፍለው ነበር። ይሄም ያደረገችበት ምክንያት እንግዲህ እንደሰማችሁት ነው። እሱ ፋውል ሰርቶ ነው ማለት። እስቲ ምን ተሰማችሁ? ኮሜንት አድርጉ። አንድ ሬሳ እንዳታጉልቅ አንተ ተረገምክ። አንድ ሬሳ ያዝ ምን ማለት ነው? የሶስት ሬሳ ነው። ሶስት ሬሳ አምስት አንድ ይላኩልህ ነው። ቆይ አንተ ቆሪንት ተነሱ በለኝ። ሁለቱ አንተ ጋር ሲደርሱ አይደለ አይደለም ከጉሳ ጋር መሬት ከገባ ከበድን ታጭበረብ አይደለም የአንደኛው ይኑርብኝ። አንደኛው ግን ሜትር ከ50 ነው። እንደ ሙሉ ሬሳ አልወስደውም። ምን ማለት ነው? እንደ ሙሉ ሬሳ አይደለም። የ60 ዓመት ሽማግሌ ምንም ያክል የሜትር ከ50 ቢሆን የ60 ዓመት ሽማግሌ እኮ ነው ይላኩልህ። ምን ማለት ነው? ቢሆንስ እንዴት ቢሆንስ እንዴ በሴጣን ቃል የተገባለህ የሲኦል አርበኛ ትቃጠላታለህ። በዚህ ክፍህ ትቃጠላታለህ። አንተ ቆሪት ይኸውልህ፣ ሲጀመር ከአንተ ምንም አይነት ሬሳ እየመጣ አይደለም። ከዛኛው ሰውዬ ነው እየደረሰኝ ያለው። መላርጌ የተረገመ ዶክተር አለ። ህዝቡ እንዳንበጣ እየበዛ ነው እንደምታየው። ይመጣሉ፣ ፈውሶ ይልካል። ታማኙ ይመጣል፣ ፈውሶ ይልካል። ሟች በስ ምን ላድርግ? አይገባኝም። የምታደርገውን አድርገህ ታስተካክላለህ። ይሄን ታስተካክላለህ ወይ? ሰላም እንዴት ነህ? ሰላም። ምርመራ ክፍል እዚህ ነው እንዴ? ምርመራ ክፍል ምን ነው? ትንሽ ራስ ምታት ነው። ራስ ምታት አይደለ? ምርመራ ክፍል እንኳን እዚህ ግባ። አንቺ መጣልሽ። ራስ ምታት ምን እንደላሳት ምንድን ነው? ምንሽ ነው? ሰውየው ባለቤትሽ ራሱን አሞት ሊገባ። እኔ የምለው ሰው ሲታመም ነው እንጂ ሆስፒታል ይዞ መምጣት። የሞተ ሰው ይዘሽ ትመጫለሽ? ምን ማለት ነው? ሬሳ ይዘሽ ትመጫለሽ? ገደለው። አርፏል። እየተራመደ የመጣ ሰው ሞታል ማለት ነው። ስጋው ነው እየተራመደ የገባው። ነፍሱ ከወጣች ቆይቷል። ጭራሽ ባለቤቱ ነሽ ፓስቲ አድርገሽ ወለን የሰው ውስጡ ባዶ እኮ ነው። ይኸውልሽ አሁን ጉዳዩ በፖሊስ ሳይያዝ ቶሎ ብለሽ አፋፍሶ መቅበር ነው። ደስታ ጽድት ያሉ የሬሳ ሳጥን መሸጫ አለ። ስልክ ቁጥር ሰጥሻለሁ። እባክሽ ፖሊስ እንዳይገባ በዚህ ጉዳይ ፓስቲ አደረግሽው። ሟምቷል። ገደልሽው ባልሽን። እንግዲህ ቬሮኒካ አዳነ ጋር ቆሎ ሻጯን ማለት ነው። ታለንትድ የሆነች በጣም የምትገርም ቆሎ ሻጭ አለች። የቬሮኒካ አዳነን ዘፈን የምትዘፍነው ማለት ነው። አስታውሳችኋት? የሆነች ልጅ ዝዋይ አካባቢ ነው የምትኖረውና እሷን ከቬሮኒካ አዳነ ጋር አዶናይ አገናኝቷቸዋል። ይሄን ቪዲዮ እስኪ እንመልከት። ትጉራው ሲል ሳተና እየዘፈነችላት ነው ተገናኝ ነው ሲል ያኔ ጀግና ፈለኩ ህይወት በላምባ በታይ በላምባ ስሻገር ወይኒ ካድማስ ላገኝህ ስንቱን ሳሲት ሲያምርበት መስኩ ወደይ የት ገባ የኔስ ጉዳይ በአደባባይ ወይ ወይ በአደባባይ ወይ ወይ በአደባባይ ወይ ወይ አጣዋንተን መሳይ ሲያዝለሱ መታረቂያው ክራሩ ናት መደበቂያው ያዜማል ካፋፉ ሰሜን አርጎት ባፉ ዘለገለው መልከ ዘመን ቃል አዋቂ የሚወደድ ካያችሁ አይናማ
ንገሩልኝማ እናና ይበለኝ መቼም ታውቃለህ ሰው እንደሌለኝ እናና ይበለኝ እንደ በፊቱ ወይ ልበል ጥራኝ ጉዳይ ናፍቆቱ በአደባባይ ወይ ወይ በአደባባይ ወይ ወይ በአደባባይ ወይ ወይ አጣዋንተን መሳይ አንደኛ ጎበዝ እሺ ልሳምሽ ግማርሽ በጣም ጎበዝ በጣም እኔ ጽፌላታለሁ ያልመለሰችልኝ እሷ ነች እና በጣም አኩርፊያት ነበር በቃ ታርቀናል ኤኒቲንግ ከጎኗ ነኝ ሁሉንም ያስ ምንም ነገር በፕሮሞሽንም ዘፈንሽን እየዘፈንኩ ኤኒቲንግ ክሊፕሽም ላይ ምንም ነገር ላይ መሳተፍ ይችላል በደንብ ሰፖርት አደርግሻለሁ አመሰግናለሁ ጎበዝ የኔ ፍቅር ማለት ምን ልበኔም ባይን ሮይ ባይዞ ያው ላይ ያደረገ ያለው ነገር በጣም ነው የሚገርመው እቺ ልጅ አሁን እንግዲህ ከዛ ይዟት መጣ አዲስ አበባ እንድትመጣ ያደረገው እሱ ነው አሁን ላይ ካሙዙ ነው ጊልዶን ደግሞ አናግሮቿል ሙሉ ስራ እሱ ሊሰራላት ነው ከዛ ደግሞ ግጥምም እየተጻፈላት ነው ሆፕ ኢንተርቴይንመንት ሙሉ ዘፈኗን ፕሮዲዩስ ሊያደርግላት ተስማምቷል ብቻ እቺ ልጅ ለማሳደግ በጣም ብዙ ነገር ነው ያደረገው በጣም ደስ ብሎኛል አዶናይ ይመች ቤተሰቦቼ የዛሬ ቪዲዮ ያያችሁትን ይመስል ነበር እንዴት ነበር ተመችቷችኋል ከተመቻችሁ ላይክ አድርጉ ሀሳብ አስተያየት በነጻነት ኮሜንት ይደረግ ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ በቀጣይ ባሪፍ ቪዲዮ እመጣለሁ እስከዛው ሰላሙን ጤናውን ብዝት አድርጉ ይስጣችሁ